ኸይረን በመቀጠል ወደ ሙሐደራዬ ከመግባቴ በፊት ያው በምን ርዕስ እንደምንተዋወስ በማስታወቂያው ለመግለጽ ተሞክሯል። ሳምንት እንደዚሁም ከአሁን በፊት ያነሳነውን አርዕስትና አጀንዳ በተመለከተ አልዑዝሩ ቢልጀህል የሚለውን ነው። ነገር ግን አሁን ወደ ያዝኩት ርዕስ ከመግባቴ በፊት ምናልባት አዲስ ወንድሞች እህቶችም ሊኖሩ ስለሚችል እያወራን ያለንበት ነጥብ ምን እንደሆነ አጠር አድርጌ ላስቀምጥ። እያወራንበት ያለነው ነጥብ አልዑዝር ቢልጀህል የሚባለው ነገር ምንድን ነው? እሱም አንድ አካል በኢስላም ሃይማኖት መኖር ፈልጎ አምኖበት ቢሸሃደተይን ከተናገረ በኋላ ሳያቅ ክህደት የሆነ ንግግር ወይ ክህደት የሆነን ተግባር ቢፈጽም ያ አካል ያን ተግባር ወይ ያን ንግግር በመፈጸሙ ብቻ ከእስልምና ውጭ ነው፣ ካፊር ነው ተብሎ ፍርድ ይሰጠዋል? ወይስ ደግሞ አሳውቀ ነው ካወቀ በኋላ በዛው ክህደቱ ላይ ከዘወተረ ነው ካፊር ተብሎ ፍርድ የሚሰጠው? ያለው ይህ ሁለት አይነት ንግግር በይነ አህሊል ዒልም የተሰነዘረ የሆነ ንግግር ነው ማለት ነው። ሁለቱም ኺላፍ ያለበት የሆነ ነጥብ ነው። ከአሁን በፊት ተቅሪር አድርገናል። ነቅለን ዐኒል አኢማ ከበርካታ አኢማዎች ኺላፍን ያጸደቁ የሆኑ በርካታ አኢማዎችን አውስተናል። ወፊል ሙቃቢል አልዑዝር ቢልጀህል አንድ ሰው ሽርክን በመፈጸሙ ወይ ክህደትን ኩፍርን በመተግበሩ ብቻ ካፊር ይባላል ሳያቅም ቢሆን የሚባለው ነገር ኢጅማዕ አለ ብለው የሚሉትን ንግግርም ኢጅማዕ እንደሌለና እንደዚሁም ደግሞ ኢጅማዕ አለ ብለው ያሉትም ደግሞ እኛ ባለንበት ነጥብ የሚዳስስ እንዳልሆነ ለማየት ሞክረናል ማለት ነው። ዛሬ የምናነሳው መስአላው ኺላፊያ ከሆነ ኢጅማዕ ከሌለበት ወደ ምን መሄድ ነው ያለብን? ብቸኛ አማራጩ ማስረጃን ቁርአንና ሐዲትን በመንተራስ ቁርአንና ሐዲትን በሰለፎች አረዳድ በመረዳት የራሳችንን አቋም መያዝ ይኖርብናል። ሁሉ እንዲሁ በስድ ይተዋል ማለት አይደለም ማለት ነው። ኢዘን ፈቀውሉ ራጅሕ ሚን ሐይሱል አዲላ ቀውሉ መን ቃል ቢልኢዕዛር አንድ ሰው ሽርክ ላይ ሳያቅ ቢወድቅ ያ አካል ሙሽሪክ ተብሎ ስምም አይሰጠውም። እንደዚሁም ደግሞ የሙሽሪክ ሙዓመላ በዱንያ አልሰራውም። ሲቀጥል በአኺራ ይቀጣል ብለን አናምንም። ለዚህም በርካታ ቁርአናዊ ማስረጃዎች እንደዚሁም የረሱል ዓለይሂ ሰላቱ ወሰላም አሐዲቶችና የሰሐቦች ኢጅማዕም አለ። ከማ ሐካሁ ሸይኹል ኢስላም ኢብኑ ተይሚያ ከአሁን በፊት አውስቻለሁ። ሸይኹል ኢስላም ኢብኑ ተይሚያ ሰሐቦች ያሉበት መንገድ ያ እንደሆነ ነቅል አድርገውልናል። ከማ ፊ መጅሙዒል ፈታዋ እንደዚሁም ወጀማሂሩ አኢመቲል ኢስላም ሰለፎችም አብዛኞች ያሉበት አቋም ያ እንደሆነ ዛሬ የምናነሳው አቅዋለል ዑለማእን ሳይሆን የምንዘረዝረው ባለፈው ያሰማሁት የሆነ የድምፅ ፋይል ነበር። ወንድም አቡ ኒብራስ ሀዳሁላህ አላህ ይምራውና ምን ይላል? እነዚህ ዑዝር ቢልጀህል አለ የሚሉትና ሽርክ የፈጸመን ሰው ሙስሊም ነው የሚባለው በዱንያ ብለው የሚሉ ሰዎች አንድም ቁርአናዊ ማስረጃ ወይ ደግሞ አንድን አንቀጽ ማምጣት አይችሉም። ሽርክ የፈጸመን ሰው ሙስሊም ነው የሚል የቁርአን ማስረጃ ማምጣት አይችሉም። ወደ ሁለተኛው ነጥብ ሊገባ ስለማውሰው የሆነ የእሱ ንግግር ምንድን ነው? አንድም ዓሊም ሚነል ዑለማኢል ሙዕተበሪን ግምት ከሚሰጣቸው አህለል ዒልሞች አንድም ዓሊም ምን አላለም? ሽርክ የፈጸመን ሰው ሙስሊም ብሎ ይጠራል ያለ የለም ብሏል። ባለፈው አንድ መቅጣዕ አሰውቲ አሰምቻለሁ። የናሲሩዲን አልአልባኒ ረሒመሁላህ የሼኹል አልባኒ
የድምፅ ፋይል አሰምቻለሁ። ኢንሻአላህ ዛሬ ደግሞ ሰዓት ካለን ወደ ሁለተኛው ነጥብ ከደረስ የበርካታ አይማዎችን ነቅል አደርጋለሁ። ሽርክ ፈጽሞ ሰውየው ሙስሊም ተብሎ እንደሚጠራ፣ ሙእሚን ተብሎ እንደሚጠራ፣ ኢማን እንደሚጸድቅለት በል ሚን ኺያሪ ዒባዲላህ ብለው የገለጹትን አይማዎች ነቅል አደርጋለሁ ማለት ነው። በመጀመሪያ ቁርአናዊ ማስረጃዎችን ላውሳ። ተንቢህ የምሰጠው ወደ ማስረጃዎች ከመግባቴ በፊት ሁሉንም ማስረጃዎች ሳወሳ እኛ ሳንሆን እነዛን ነጥቦች እነዚህን አያቶች ዑድር ቢልጀህል አለ ለማለት ጀህል ማስረጃ ያደረጉትና ማስረጃም እንዴት እንዳደረጉት ሁሉም አወሳለሁ ማለት ነው። ቢኢዝኒላሂ ተባረከ ወተዓላ ወቢዐውኒ። የመጀመሪያው ቀውሉሁ ተዓላ ረበና ላ ቱአኺዝና ኢን ነሲና አው አኽጠእና። አላሁ ተባረከ ወተዓላ ምን ይላል በተከበረ ቃሉ? ጌታችን ሆይ አትያዘን ብንረሳ እና ብንሳሳት፣ አው አኽጠእና ብንሳሳት አትያዘን፣ ረስተን እና ተሳስተን በምንሰራው ስራ አትያዘን ብላችሁ በሉ ይላል። ከዛሊክ ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢህ፣ ተሳስታችሁ በፈጸማችሁት ወንጀል የለባችሁም ይላል። ወላኪን ማ ተዐመደት ቁሉቡኩም፣ ነገር ግን ልቦቻችሁ አስቦት የሰራውን በዛ ነው ወንጀል ያለባችሁ። ወካነ አላሁ ገፉረን ረሒማ፣ አላህም መሃሪና አዛኝ ነው ይላል። አልኸጠእ ማለት ሁወ ሙኻለፈቱ ሰው፣ ስህተት ማለት አልኸጠእ ብሎ የሚጠራው መቃረንን ሳያስብ ቅራኔን ማስገኘት፣ ሙኻለፋን ማስገኘት ማለት ነው። አንድ አካል ሽርክ ላይ በሚወድቅ ጊዜ ያ ነገር ሽርክ መሆኑን ሳያውቅ ከአላህ ውጭ አምልኮን እየፈጸመ መሆኑን ሳያውቅ ሲሰራው ያ ኸጠእ ነው። የዚህ ሁለት አያቶች ማስረጃነት በሁሉም የዲን ክፍል ያካተቱ ይሆናል። ኢብኑ ሐዝም ረሒመሁላህ ዑሙም እንዳላቸው እነዚህ ማስረጃዎች ወለይሰ ዐለይኩም ጁናሑን ያለው ሁሉንም ዲን ያካተተ ለመሆኑ ማስረጃ ሲናገሩ ዓም መሆኑን ሲናገሩ ምን ይላሉ? ወሃዚሂ ልአየቱ ይላሉ ያዕኒ ቀውለሁ ተዓላ ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢህ ያለው ዑሙሙን ጠቅላይ ነች። ደኸሉ ወልሙዕተቂዱን ከዚህ ወለይሰ ዐለይኩም ጁናሑን ካለው በእናንተ ላይ ጥፋት ወንጀል የለባችሁም ባለው ውስጥ ሙፍቲዎችም ሁክም የሚሰጡት እንደዚሁም ፈራጆች፣ ዳኛዎች፣ ሰሪዎችም እንደዚሁም ሙዕተቂዶች እምነት አድራጊዎችም ይገባሉ። ፈርተፈዐ አልጁናሑ ዐን ሃኡላኢ ቢነስሲ ልቁርአን ከእነዚህ አካሎች ወንጀል ተነስቷል በቁርአን ማስረጃ ፊማ ቃሉሁ አው ዓሚሉ ቢሂ ሚማ ሁም ሙኽጢኡነ ፊህ ተሳስተው በፈጸሙት ማለት ነው። አልኢሕካም ፊ ኡሱል ልአሕካም ኢብን ሐዝም 8ኛው ጥራዝ 633 ገጽ ላይ መመልከት ይቻላል። እንዲሁም አልቁርጡቢ ኢትፋቅን ያወሳሉ ዐላ ረፍዒ ልኢስምና ወሱቁጢ አሕካም ልኩፍር ቢልኸጠእ ሰውየው ተሳስቶ ኩፍር እንዲፈጽም ምን ይላሉ? ለም የኽተሊፍ ፊህ አነ ልኢስመ መርፉዑን ወንጀል ተሳስቶ በፈጸመው ነገር ወንጀል ባለመኖሩ ምንም አይነት ጭቅጭቅና ውዝግብ የለም አሉ። ወኢነማ እኽቱሊፈ ፊማ የተዓለቁ ዐላ ዛሊከ ሚን አልአሕካም በሕኩሞች ግን ኺላፍ ተፈጥሯል አሉ። ሀል ዛሊከ መርፉዑን ላ የልዘሙ ሚንሁ ሸይኡን አው የልዘሙ አሕካሙ ዛሊከ ኩሊህ ያ በስህተት የፈጸመው ነገር አሕካም ይከተለዋል ወይስ ደግሞ አይከተለውም? እኽቱሊፈ ፊህ ወሰሒሑ ሰሒሑ ግን አሉ አነ ዛሊከ የኽተሊፉ ቢሐሰቢ ልወቃዒ በስህተት የተነገረ ነገር እንደ ጥቅል ሕኩሞችም ይከተሉታል አይባልም። በስህተት የተፈጸመ የሆነ ተግባር አሕካሞች ይከተሉታል አይባልም በስጅ እንግዲያስ ተፍሲል አለው ማለታቸው ነው። ፈቅስሙን ላ የስቁጡ ቢኢትፋቅ በሁሉም ስምምነት የማይቀር አለ። ምን ይመስል? ከልገራማት ወዲያት ወሰለዋት ልመፍሩḍة
ሰውየው ተሳስቶ ሶላት ቢሰግድ ተሳስቶ ሰው ቢገድል ዲያ አይቀርለትም። ቂሳስ ነው እንጂ የሌለበት ይከፍላል ማለት ነው። ስህተት ነው ተብሎ አይቀርም። ይህ ሕክም ነው፣ ነገር ግን አይቀርም። በዚህ ኢትፋቅ አላቸው አሉ። ወቂስሙን የፈለኩበት ይህን ነው። ወቂስሙን የስቁጡ ቢትፋቅ በስምምነት የሚቀር የሆነ ሕክም ደግሞ አለ። ከልቂሳሲ ወኑጥቂ ቢከሊመት ልኩፍር ቂሳስንና ቂሳስ ማለት አንድ ሰው ተሳስቶ ሌላን ሰው ቢገድል ገለሃልና ትገደላለህ የሚባለው ሕክም አውቆ የገደለ ሲሆን ነው ቂሳስ የሚወጅበት። ገሎ የገደለ ሰው ይገደላል የሚባለው ሲታወቁ የገደለው። ተሳስቶ ከፈጸመ ግን ቂሳስ የለበትም። ከዛሊክ ወኑጥቂ ቢከሊመት ልኩፍር በክህደት መናገርም ሕክም አይከተለውም ቢትፋቅን እያሉ ይቀጥላሉ። አልጃሚዕ ለአሕካም ልቁርአን ልቁርጡቢ መመልከት ይቻላል ማለት ነው። እነዚህን ሁለት አንቀጾች ማን ለዑድር ቢልጀህል ማስረጃ ያደረጋቸው የሚል ጥያቄ ሊነሳ ይችላል። ሸይኹል ኢስላም ኢብኑ ተይሚያ ከማ ፊ መጅሙዕ ልፈታ 12ኛው ጥራዝ 489 እስከ 491 ድረስ መመልከት ይቻላል። ምን ይላሉ? ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ኢማም አሕመድ ለኸሊፋው በዘመኑ ለነበረው ከአሁን በፊት የሚነቅል አንስቼ ነበር፣ በስሱ አያዋለሁ። ለኸሊፋው በዛ ጊዜ ለነበረው መንግስት ዱዓ አድርገዋል። እንደዚሁም ቁርአን መክሉቅ ነው ካላልክ ብሎ ሲገርፋቸው ለነበረው እና ሲቀጠቅጣቸው ለነበረው እስትግፋር አድርገውለታል አሉ። ነገር ግን ያ ነገር የሰራው የሆነው ተግባር እንደዚሁም አልቀውል ቢኸልቅ ልቁርአን ኩፍር ከመሆኑ ጋር ወለው ካኑ ሙርተዲን አን ልእስላም ለም ዩጅዝ ልእስትግፋሩ ለሁም ሙርተድ ቢሆኑ ኑሮ እነዚ አካሎች ቁርአን መክሉቅ ነው እያሉ የሚቀጡት የሆኑ አካሎች ሙርተድ ቢሆኑ ኑሮ ካፊር ቢያደርጋቸው ኑሮ እስትግፋር አይበቃም ነበር አሉ። ለምን? ፈኢነ ልእስትግፋር ሊልኩፋሪ ላ የጁዙ ቢልኪታቢ ወሱነቲ ወልኢጅማዕ። ምክንያቱም እስትግፋር በቁርአንም በሐዲትም የተከለከለ ነው ለኩፋሮች። وهذه الأقوال والأعمال منه ومن غيره من الأئمة صريحة في أنهم لم يكفروا المعينين من الجهمية الذين كانوا يقولون القرآن مخلوق። እነዚህ ኢማም አሕመድ ለዛ ለኸሊፋውና ለመሰሎቹ እስትግፋር ማድረጋቸው የሚያስይዘው ሙዓየን የሆኑ ሰዎች ከጀህሚያዎች አላከፈሩም ማለት ነው አሉ። እነዛ ጀህሚያዎች አልቁርአን መክሉቅ ያሉ የሆኑ ወኢነ አላህ ላ ዩራ ፊል አኺራ ያሉ የሆኑ አላህ በአኺራ አይታይም። ወቀድ ኑቂለ ዐን አሕመድ ማ የዱሉ ዐላ አነሁ ከፈረ ቢሂ ቀውመን ሙዓየኒን የተለዩ ሰዎችን አክፍሯል ሚል ከኢማሙ አሕመድ ነቅል ተደርጓል አሉና ፈአማ አን ዩዝከረ ዐንሁ ፊል መስአለቲ ሪዋየታን ፈፊህ ነظር። ከኢማሙ አሕመድ አንዴ ዑድር ቢልጀህል ይሰጣሉ፣ አንዴ ደግሞ አይሰጡም የሚል ሁለት ሪዋያ መወራቱ እንከን ችግር አለበት አሉ። እንግዲስ አው የሕመሉ ልአምሩ ዐለ ተፍሲል በተፍሲል መውሰዱ የተሻለ የሚሆነው ማለታቸው። ፈዩቃል መን ከፈረሁ ቢዐይኒሂ ለይተው ከሃዲ ነው ብለው ያሉት ሰው ፈሊቅያም ደሊል ማስረጃ አይ ፈሊቅያም ሑጃ ማለት ነው። ሑጃ ቆመውበታልና ዐላ አነሁ ውጅደት ፊህ ሽሩጡ ተክፊር ወንተፈት መዋኒዑሁ። ወመን ለም ዩከፊርሁ ቢዐይኒህ ዓይንን ደግሞ ያላከፈሯቸው የሆኑት ሰዎች ፈሊንቲፋኢ ዛሊከ ፊ ሐቂሂ ሃዚሂ በሱ ሐቅ እሱን በተመለከተ እነዚህ መዋኒዖች ስለሌሉ እነዚህ ሽሩጦች ስለሌሉ ነው። መዓ ኢጥላቅ ቀውሊሂ ቢተክፊር ዐላ ሰቢል ልዑሙም መን ቃለ ቢኸልቅ ልቁርአን ፈሁወ ካፊር ያለውን እንዲሁ በስድ ከመናገራቸው ጋር ማለት ነው አሉና ይህ ነው የፈለጉበት። መለስ ቢያነሳሁት አያትን ብቻ አንስቼ ማስረጃ ያደረጉ ብል ምናልባት ከተቃራኒ የሆኑ ሰዎች የመረዳትም ሱአል ፈህምም ስላለ እየተወራ ያለው ስለ ተክፊር እንደሆነ ተክፊር አልሙዓየን እንደሆነ ለማሳወቅ ነው። ወደሊሉ ዐላ ሃዛል አስል በዚህ መሰረት ላይ ማስረጃው አልኪታብ ወሱነቱ ወልኢጅማዕ ወልኢዕትባር። አማ አልኪታብ ፈቀውሉሁ ሱብሓነሁ ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢህ ወቀውሉሁ ረበና ላ ቱአኺዝና ኢን ነሲና አው አኽጠእና። ሁለቱን አያቶች ማስረጃ አድርገው አመጡ። ከዛ ይህንን ሲያጠናክሩ ፊ ሰሒሕ ሙስሊም ከአቡ ሁረይራ በተዘገበ ሐዲስ አላህ ተባረከ ወተዓላ ምን ብሏል? ቀድ ፈዐልቱ ይህንን አማኞችና የአላህ መላእክተኛ ዱዓ ሲያደርጉ በዚህ ረበና ላ ቱአኺዝና ኢን ነሲና አው አኽጠእና ሲሉ መርሃባ ብያችኋለሁ፣ እሺ ብያችኋለሁ ብሏል አላህ።
እንደዚሁም አልቡኻሪ ፊ ሰሒሕ ከኢብን ዓባስ ዘግበዋል አሉና ወአዕጢቱ ፋቲሐተ ልኪታብ ወኸዋቲመ ሱረት አልበቀራ ሚን ከንዝን ተሕተ አልዓርሽ ወአነሁ ለም የቅረእ ቢሐርፊ ሚንሃ ኢላ አዕጢየሁ። እነዚህን ከሱረቱል በቀራ መጨረሻ ያሉ አያቶችን እያንዳንዱን አንድም አማኝ አያነብም አላህ የሰጠው ቢሆን እንጂ። ኢዘን ወኢዛ ሰበተ ቢልኪታብ አልሙፈሰሪ ቢሱነቲ አነ አላህ ቀድ ገፈረ ሊሃዚሂ ልኡመት ልኸጠአ ወኒስያን ፈሃዛ ዓሙን ዑሙመን መሕፉዛ ብለው ማስረጃ ያደርጋሉ ማለት ነው። ሌላውና በሶስተኛ ደረጃ የምናየው አላህ ተባረከ ወተዓላ ቃል ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ ወየተቢዕ ገይረ ሰቢል ልሙእሚኒን ንወሊህ ማ ተወላ ወኑስሊህ ጀሀነም ወሳአት መሲራ። መላእክተኛውን የሚቃረን ሚን ባዕድ ማ ተበየነ ለሁል ሁዳ መመሪያው ቅናቻው መንገድ ለሱ ግልጽ ከሆነለት በኋላ ከአማኞች መንገድ ውጭ ያለንን መንገድ የሚከተል የዞረበት እናዞረዋለን፣ ጀሀነም እንከተዋለን፣ መመለሻዋን ከፋ ይላል። ሚን ባዕድ ማ ተበየነ ለሁል ሁዳ ያለው ሁሉንም የሚያካትት ሆነ ፊ ኩል ዲን ፊልዓቂዳ ወገይሪሃ ዓቂዳን የሚሆን ከዓቂዳ ውጭ ያለንም ቢሆን ሚን ባዕድ ማ ተበየነ ለሁል ሁዳ መላእክተኛውን የሚቃረን እንጂ ከፊሉን አሕካም ወይ ደግሞ ከፊል ሽርክያት ብቻ እንደዚሁም ደግሞ አስማኡ ሲፋትን ለይቶ ከተውሂድ መካከል መለየት ይህ ምንም ማስረጃ የሌለው የሆነ ንግግር ነው። እንደዚሁም ዑሙም እንዳለውና ሁሉንም የዲን ክፍል እንደሚጠቀልል ሸይኹል ኢስላም ከማ ፊ መጅሙዕ ልፈታዋ ወብን አልቀይም ከማ ፊ ሙኽተሰር ሰዋዒቅ ዑሙም እንዳለው ይገልጻሉ ማለት ነው። ይህች አንቀጽ ወዒድ ባዕደ ተበዩን መሆኑን ትገልጻለች። ወዒድ ፊ አሕካም ልአኺራ ነው እያወራች ያለችው፣ በማናውቀው ነጥብ አይደለም እያወራን ያለ ነው። ነገር ግን ወኢን ካነት ሃዚሂ ልአያ ፊ አሕካም ልአኺራ ላኪነሃ ተዱሉ አይደን ዐለ ልኢዕዛር ቢልጀህል ፊ ዱንያ በዱንያም ዑዝር ቢልጀህል በመኖር ላይ ታመላክታለች። ሊማዛ ለምን ከተባለ ሊአነ ልአስለ ፊ ዐደም ልሙአኸዘቲ ፊ ልአኺራ ዐደሙ ልሙአኸዘቲ ፊ ዱንያ አንድ አካል በአኺራ ሙአኸዛ የለበትም ብለን በልባችን ልናምን ዘንድ መሰረቱ ምንድነው? በዱንያ ሙአኸዛ አለመኖሩን ማመን ነው። በዱንያ ሙአኸዛ ያለበት የሆነ ሰው እና በዱንያ ችግር ያለበት የሆነ ሰው በአኺራ ችግር አለበት ብለን ነው የምናምነው ማለት ነው። ባለፈውም እንዳልኩት ኢላ ፊልቀድየት ልወሒዳ በአንዲት ፍርድ እሷ ምንድና አስሓቡል ፈትራ የሚባሉት እነሱን አታሮች መጥተዋል። በዱንያ ሙሽሪኮች ብሎ አላህ ተባረከ ወተዓላ ከመጥራቱ ጋር በአኺራ ግን ይምተሐኑን ነው። በዱንያ ሙሽሪክ የተባለ ሰው በአኺራ የጀሃነም መሆኑን እናምን ነበር። አህሉል ፈትራዎች ግን ምንድናቸው? በአኺራ ይምተሐኑን ይፈተናሉ። አላህ በሸው ይፈትናቸዋል። ፈተናውን ያለፈ ጀነት ይገባል። ፈተናውን ያላለፈ ደግሞ አላህ ይጠብቀንና ጀሃነም ይወርዳል ማለት ነው። እንደዚሁም ሌላውና አራተኛው የአላህ ተባረከ ወተዓላ ንግግር ወለኢን ተበዕተ አህዋአሁም ሚን ባዕድ ማ ጃአከ ሚነል ዒልም ኢነከ ኢዘን ለሚነ ዛሊሚን። አንተ ሙሐመድ የእነዚህን ከሃዲዎች ዝንባሌ ብትከተል ሚን ባዕድ ማ ጃአከ ሚነል ዒልም እውቀት ከአንተ ከመጣህ በኋላ ወሒ ከወረደልህ በኋላ ትክክለኛው መንገድ ከተገለጸልህ በኋላ የእነዛን ስሜትና ዝንባሌ ብትከተል ኢነከ ኢዘን ልበዳዮች ነህ። አህዋአሁም ያለው ሁሉንም የዲን ክፍል ያጠቃልላል። ሐታ ሽርክያት በውስጡ ይይዛል። ማን መራን? ዕሙሙን ከየት አገኘ ነው? ሸይኹል ኢስላም ኢብኑ ተይሚያ ፊ ኪታቢሂ ኢቅቲዳእ ሲራጥ ልሙስተቂም ከሚባለው ኪታባቸው አንደኛው ጥራዝ 99 ገጽ ላይ አስፍረውት እናገኛለን ማለት ነው። በዚች አንቀጽ ፊ አሕካም ዱንያ ወስፍ ሙርተፊዕ ነው ባዕደ ልዕልም እንጂ ሙሽሪክ ተብሎ እንደማይጠራ ማስረጃ ይሆነናል። ምክንያቱም ምን እያለ ነው? ሚን ባዕድ ማ ጃአከ ሚነል ዒልም ነው። ኢነከ ኢዘን ለሚነ ዛሊሚን እያለ ያለ መፍሁም ሙኻለፋ
ኢን ኢተበዕተ አህዋአሁም ቀብለ ልዕልም ፈለስተ ዛሊመን። እውቀት ሳይመጣ በስተፊት ከተቃረንክስ ማነው የእነሱን ስሜት ከተከተልክ ፈላ ቱሰፉ ቢማ የተረተቡ ዐላ ዛሊከ ሚን አሕካሚ ዱንያ ሚነል ፊስቅ አው ልኩፍሪ አው ሽርክ። ሙሽሪክ፣ ካፊር፣ ፋሲቅ ባለው አትገለጽም ማለት ነው። ኸይረን ሌላውና አምስተኛው ከአላህ ተባረከ ወተዓላ ቃል ወማ ኩና ሙዐዚቢን ሐታ ነብዐተ ረሱላ፣ መላእክተኛን እስክንልክ ድረስ እኛ የምንቀጣ አይደለንም ይላል አላህ ተባረከ ወተዓላ። ይህንን አንቀጽ በተመለከተ ከዛ ጎራ ማዶ ያሉ ሰዎች የዚህ አይነትንና የዚህ አይነትን አንቀጽ እያነሱ የዑቁባን በተመለከተ እያነሱ ዑዝር ቢልጀህል አለ በዱንያ ሙስሊም ነው የምንለው ለማለት ማስረጃ ያመጣሉ። ይሄ ጅህልናቸውን የሚያሳየው ብለው ይሉናል። ይህ ግን ከእውነት የራቀና እኛ ከጅህል የመነጨ ሳይሆን ይህን ማስረጃ እያደረግን ያለ ነው የዑለማዎችን እንደዚሁም ደግሞ የሰለፎችን ሰይር በመከተል ነው። ቀዲመን ወሐዲተን ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላ ያለውን ማስረጃ በማድረግ በዱንያ ሙስሊም ብሎ ለመጥራት ተገልግለውታል። ሸይኹል ኢስላም ኢብኑ ተይሚያና ሌሎችንም አይማዎች ይመስል ባለፈው ያሰማሁት የሆነ የሸይኹል አልባኒ ንግግር ላይ ንግግሩ 9 ደቂቃ እና ከዛ በላይ ስለነበር ሙሉውን አላሰማሁም እንጂ ይህንን ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላ ያለው ማስረጃ አድርገው ነው ሙስሊም ነው ብለው ያሉት። ቢኢዝኒላህ መጨረሻ ላይ ላሰማ እችላለሁ ድምፃቸውን። አላ ኩሊ ሓል ይህች አንቀጽ ሁሉንም ዲን የምታካትት ናት። እንደዚሁም ከአሕካሚል አኺራ ነው እያወራ ያለው ወማ ኩና ሙዐዚቢን ሲል። ነገር ግን በዱንያም ዑዝር ቢልጀህል እንዳለ ያመላክታል። ለምን? ሊአነል አስለ ፊ ዐደሚል ሙአኸዘቲ ፊል አኺራ ዐደሙል ሙአኸዘቲ ፊድ ዱንያ። ይህን በደንብ አድርጎ የሚያጠናክርና እነዛን አካሎችን መፈናፈኛ የሚያሳጣ የሆነ ንግግር አለ። የሸይኽ አልዓላማ ሷሊሕ አልሸይኽ ንግግር ሐፊዘሁላህ። ሸይኹ ምን ያደርጋሉ? በዚች አንቀጽና በዚህ አምሳያ በሆኑ አንቀጾች ማስረጃ አድርገው ያመጣሉ። በምን? ዐላ አነል ሑክመ ዱንያዊ ሙተወቂፉን ዐላ ኢቃመቲል ሑጃ፣ የዱንያ አሕካምም ሑጃ ከቆመ በኋላ ነው የሚሰጠው ለማለት ማስረጃ አድርገው ያመጡት። ምን ይላሉ? ፊ ሸርሕ ጠሓዊያ አልመስአለቱል ዐሸራ ይሉና አነ ተክፊረል ሙዐየን ዩሽተረጡ ፊህ ኢቃመቱል ሑጃ፣ የተለየን ሰው ማክፈር ሑጃን ማቆም መስፈርት ነው አሉ። ወኢቃመቱል ሑጀቲ ሸርጡን ፊ አምረይን፣ ሑጃን ማቆም ደግሞ በሁለት ነገሮች መስፈርት ነው። በነማን? አልአወሉ ቢልዐዛቢል ኡኽረዊ፣ በመጨረሻው ዓለም ባለ ቅጣት ያዕኒ ቢስትሕቃቂል ዐዛቢል ኡኽረዊ፣ በአኺራ ያለን ቅጣት ይገባዋል ለማለት ኢቃመቱል ሑጃ መስፈርት ነው አሉ። ወሳኒ አስምሩበት ኢስቲሕቃቂል ሑክሚል ዱንያዊ፣ የዱንያዊ ሑክምን በመገባት በሁለቱም መስፈርት ነው፣ በሁለቱም መስፈርት ነው። ወደሊሉ ዐላ ዛሊከ ቀውሉላሂ ዐዘ ወጀለ ወማ ኩና ሙዐዚቢን ሐታ ነብዐተ ረሱላ። ወከዛሊከ ቀውሉሁ፣ እሳቸው ይቀጥላሉ አሁንም ወመን ዩሻቂቅ ረሱለ ሚን በዕድ ማ ተበየነ ለሁል ሁዳ ይቀጥላሉ። ወከዛሊከ ቀውሉሁ ዐዘ ወጀል ወማ ካነ አላሁ ሊዩዲለ ቀውመን በዕደ ኢዝ ሀዳሁም፣ ማብራሪያውን ይመጣበታሉ። ወከዛሊከ ቀውሉሁ ዐዘ ወጀል ወአضለሁ አላሁ ዐላ ዒልሚን ወኸተመ ዐላ ሰምዒሂ ወቀልቢሂ ወጀዐለ ዐላ በሰሪሂ ጊሻዋ አልአያ። ወከዛሊከ ቀውሉሁ ወትሉ ዐለይሂም ነበአ አለዚ አተይናሁ አያቲና ፈንሰለኸ ሚንሃ። የፈለግኩበት እነዚህን አያቶች እነዚህ የሷሊሕ አሉ ሼኽ ፈውዛን ሼኽ ኢብኑ ባዝ ንግግር እንከተላለን የሚሉ አካሎች ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላ ያለው ለዑቁባ እንጂ ማስረጃ የሚሆነው ለዱንያው አሕካም አይሆንም ነው የሚሉት። ሷሊሕ አሉ ሼኽ የተሐፍ ሳኢል ቢማ ፊ ጠሐዊየት ሚን መሳኢል 360 ገጽ ላይ ይህን ንግግር አስፍረዋል። አፈሲሕሩን ሃዛ አም አንቱም ላ ቱብሲሩን። ይህ ግልጽ የሆነ ነገር ማስተባበል ነው የሚሆነው ማለት ነው። ስለዚህ
ወንድሞች እህቶች ተረጋግተን በእርጋታና በሰከነ መልኩ ማስረጃዎችን ማየት የዑለማዎችን ንግግር ማጤን ያስፈልጋል። ስለተጮኸ ጆሮአችንን መስጠት የለብንም ለማንም ጮኼ ሁሉ ማለት ነው። በመቀጠል በስድስተኛ ደረጃ ኢነ ለዚነ እርተዱ ዐላ አድባሪሂም ሚን በዕድ ማ ተበየነ ለሁሙል ሁደ ሸይጣኑ ሰወለ ለሁም ወአምላ ለሁም። አላሁ ተባረከ ወተዓላ እነዛ ወደ በኋላቸው የዞሩ ማለት ወደ ኩፍራቸው የተመለሱ የሆኑ ሚን በዕድ ማ ተበየነ ለሁሙል ሁዳ ቅናቸው መመሪያው ለነሱ ከተብራራላቸው በኋላ አሸይጣኑ ሰወለ ለሁም ወአምላ ለሁም ሸይጣን ስራቸውን አስዋበላቸው፣ ሸነገላቸው። ኢብኑ ከቲር ምን ይላሉ? ኢነ ለዚነ እርተዱ ዐላ አድባሪሂም አይ ፋረቁ ልኢማን ወረጀዑ ኢለል ኩፍር ወደ ክህደት የሄዱ ማለት ነው አሉ። ይህ አያ ከምን አቅጣጫ ነው ማስረጃ የሆነው ቢባል አላሁ ተባረከ ወተዓላ ሪዳን ዐለ ተበዩን ምን አደረገው ማለት ነው? አንጠለጠለው፣ ተዕሊቅ አደረገው ላ ሙጥለቂል በያን ከተብራራለት በኋላ ነው። ኢነ ለዚነ እርተዱ ዐላ አድባሪሂም ሚን በዕድ ማ ተበየነ ለሁል ሁዳ ኢዘን አሪዳ ወይ ደግሞ ሑክም የሚሰጠው ከሃዲ ነው ተብሎ ከተበዩንና ከተብራራለት በኋላ ነው ማለት ነው። ይህም አንቀጽ በዱንያ ያለ ወስፍና በዱንያ ያለ ሑክም በተመለከተ ማስረጃ ነው ማለት ነው። ምናልባት ሙስሊም ሽርክ የሰራ ሰው ሙስሊም ብሎ የሚጠራ ቁርአን ማስረጃ የለም ብሎ ሲል ወንድም አቡ ኒብራስ ይህን ቃል ለማለት ፈልጎ ከሆነ ቁርአን የወረደው በአረብኛ ቋንቋ ነው፣ አማርኛውን ይጠቀም ብሎ ከሆነ ማለት ነው። ከዛሊክ በአረብኛም ሆኖ እሺ በሽርክ የወደቀ ሰው ሙዓየንም ቢሆን ሙሽሪክ ነው የሚባለው የዱንያ ስሙ የሚል ከቁርአን አምጡልኝ እያለ ከሆነ አንተ ብቻ አይደለም ጠያቂው፣ እኛም እንጠይቅሃለን። ሙዓየን የሆነ ሰው ሽርክ ላይ ቢወድቅ የዱንያ ስሙ ሙሽሪክ ነው የሚል ከቁርአን አምጣልን እንልሃለን። አንተ ማምጣት እንደማትችለው ሁሉ እኛም በዚህ አሁን ባልከው በሆነ ገለጻ አናመጣም። ነገር ግን ማስረጃዎች በርካታ የሆኑ ማስረጃዎች አሉ። አሁን የሚያወሳዋቸው ወደፊትም የሚያወሳቸው የሆኑ አንድ ሰው ካለማወቅ ሽርክ ቢፈጽም በዱንያ ሙስሊም ነው የሚባለው ሁጃ እስከሚቆምበት ድረስ በአኺራም ደግሞ አይቀጣም ያለውን ነው ኢዕቲቃድ የምናደርገው። ሊአነ ለና ዛሂር ለእኛ ዛሂር አለን ብለው እንደሚሉት ሼኹል አልባኒ ማለት ነው። ከዚህ ላይ ይህ ማለት አንድ ቃል የሆነ ሰው ጠየቀና በዚህ ላይ እንደዚህ ምን ማስረጃ ከቁርአን አምጣልኝ ሲል ያንን ቃል አለማምጣት ማለት በዛ ሁክም ላይ ማስረጃ የለም ማለት አይደለም። ምክንያቱም እሱን ማምጣት አይችልም። እያወራሁ ያለሁት ወመን ዩሽሪክ ቢላህ ፈቀድ ሐረመ ላሁ ዐለይሂል ጀና የሚለውን አምሳያ አይደለም። ምን ለዑሙም ተክፊር እንዳለ እንስማማለን። የዑለማዎችን ንሱስ የቁርአናዊ እንደዚሁ የሐዲታዊ ንሱሶችን እንረዳለን። ነገር ግን የጅቡ ተፍሪቁ ብለው እንዳሉት ሸይኹል ኢስላም ኢብኑ ተይሚያ ሙዓየንና ሙጥለቅ የሆነ ሁክም መለያየት አለበት። እናንተም ትለዩታላችሁ ፊ ባዕድ አሕያን ሙክረህ የሆነ ሰው ሽርክ ላይ ቢወድቅ ከአላህ ውጭ ላለ አካል ቢሰግድ ካፊር ብላችሁ አትጠሩትም። ሊማዛ ማኒዐ ኢላ መን ኡክሪሀ ብለዋል ትላላችሁ። አላህም እኮ ተባረከ ወተዓላ በበርካታ አያቶች ሚን በዕድ ተበዩን ከተብራራለት በኋላ ነው እንጂ ሁክምን እየሰጠ ያለው ቀብለ ተበዩን ሁክምን እየሰጠ አይደለም ብለን እንላችኋለን ማለት ነው። ኢዘን ይህን በተመለከተ የዚህ አይነት ደረቅ የሆነን ጥያቄ ካመጣ ደረቅ የሆነን ጥያቄ ይመለስለታል ማለት ነው። ነገር ግን ዒልሚየን ከነ አእምሮ የሆነ ሰው ሲጀመር በዚህ አይነት መልኩ ሊጠይቅ አይችልም። ማስረጃ ስጡኝ፣ ቁርአናዊ ማስረጃ፣ ሐዲታዊ ማስረጃ አምጡ። ሽርክ ላይ የወደቀ የሆነ ሰው የዱንያ አሕካሙ የሙስሊም አሕካም ነው እንደዚሁም ስሙ ሙስሊም ነው ለማለት ማስረጃ ስጡኝ ነው እንጂ የሚባለው። አስለን እኮ የዚህ አይነት ሰሪሕ የሆነ የአላህ ተባረከ ወተዓላ ቃል ቢኖር መሳአላው መሳአላ ኺላፊያ አይሆንም ነበር። አእምሮውን ቢያሰራው ኑሮ የዚህ አይነት ንግግር የሚናገር የሆነ አካል መሳአላው ኺላፊያ አይሆንም ነበር። አላሁ ተባረከ ወተዓላ በዛ መልኩ ከተናገረ ሽርክ ላይ የወደቀ የሆነ አካል ሙዓየን ሆኖ የተለየም ሆኖ
ሙሽሪክ ነው የሚባለው በዑሙም ሳይሆን ሙዓየን የሆነ ዘይድ ዓምር ብላችሁ በዚህ መልኩ ሕክም ስጡ ብሎ ቁርአን ቢያወርድ ኑሮ ዑዝር ቢልጀህል የሚሰጡት የሆኑት አካሎች እኮ ቁርአንን ነው እየተቃረኑ ያሉት እንጂ መሳለው ኢጅቲሃድያ ኺላፍያ አይባልም ነበር። ሼኹል አልባኒና ኢብኑ ተይሚያ ነሱን ነው እየተቃረኑ ያሉት ከሱና የሚያስወጣቸው በል ከእስልምና የሚያስወጣቸውን ተግባር ፈጽመዋል ይባል ነው ማለት ነው። ኢዘን አንደኛ አሁን በጠየቅከው መልኩ ከሆነ እየጠየቅ ያለው አንተም ትጠየቃለህ። ጠያቂ ብቻ አይደለህም። አምጣ ትባላለህ። ማምጣት አትችልም። ከሱረቱል ናስ ከሱረቱል ፋቲሃ ኢላ ሱረቱል ናስ አይደለም ያልከው ከሱረቱል በቀራ ከሱረቱል ፋቲሃ ይዘህ እስከ ሱረቱል ናስ ድረስ ማምጣት አትችልም ብለን እንልሃለን ማለት ነው። ነገር ግን እየተጠየቀ ያለው ማስረጃ ከሆነ ይኸው ሷሊህ አልሸይኽ ኢቃመተል ሑጃ መስፈርት የሚሆነው በሁለቱም ነው። ለዱንያዊ ሕክምም ለአኺራም ዕቁባ ነው እያሉ ነው። ተቀበል ማለት ነው ሐቅን የምትቀበል ከሆነ። ሌላውና ፍንትው አድርጎ የሚያስይዘንና የሚያስረዳን የሆነ አሕካም ዱንያ ወይ ደግሞ የዱንያ በኋላ ለመሆኑ ቀውሉላሂ ተባረከ ወተዓላ ወማ ካነ አላሁ ሊዩዲለ ቀውመን በዕደ ኢዝ ሀዳሁም ሐታ ዩበይነ ለሁም ማ የተቁን ኢነላሀ ቢኩሊ ሸይኢን ዓሊም። አላህ ተባረከ ወተዓላ ምን ይላል? ወማ ካነ አላሁ ሊዩዲለ ቀውመን አላህ ህዝቦችን በጥፋት የሚገልጽ አይደለም። ጠማሞች ናቸው ብሎ የሚገልጽ አይደለም ህዝቦችን በዕደ ኢዝ ሀዳሁም ከመራቸው በኋላ እስልምናን ከሰጣቸው ጧዓን ከሰጣቸው በኋላ በማዕስያ እና በኩፍር የሚገልጽ አይደለም አላህ ሐታ ዩበይነ ለሁም ማ የተቁን ያ የሚጠነቀቁትን ነገር እስከሚያብራራላቸው ድረስ ኢነላሀ ቢኩሊ ሸይኢን ዓሊም አላህም በሁሉም ነገር አዋቂ ነው። ወማ ካነ አላሁ ሊዩዲለ ቀውመን ያለውን ይሰመርበት። አላህ ሊዩዲለ ቀውመን በጥመት የሚገልጽ አይደለም። አልሑክም ዱንያዊ የዱንያ የሆነ ሕክምና ወስፍ ነው እየተወራ ያለው። ለዚህም የተወሰኑ የሙፈሲሮችን ንግግር ከሰለፎች እንይ እንደዚሁም ነቅል አድርገው የሚያመጡልን ማለት ነው። ኢብኑ ከሲር ረሒመሁላህ ምን ይላሉ? የቁሉ ተዓላ ሙኽቢረን ዐን ነፍሲሂ አልከሪማ ወሑክሚሂ አልዓዲል ኢነሁ ላ ዩዲሉ ቀውመን በዕደ በላጊ ሪሳላ ኢለይሂም። አላህ ተባረከ ወተዓላ ስለ ራሱ ሲነግረን እንደዚሁም ፍትሃዊ ስለሆነው ፍርዱ ሲነግረን ኢነሁ ላ ዩዲሉ ቀውመን ህዝቦችን በጥመት አይገልጽም። በዕደ በላጊ ሪሳለቲ ኢለይሂም ተመልከቱ፣ ሪሳላ ወደ እነሱ ከደረሰ በኋላ ሐታ የኩኑ ቀድ ቃመት ዐለይሂም አልሑጃ ሑጃ የቆመባቸው እስኪሆኑ ድረስ ቡሉጉ ነስ በቂ አይደለም። ማስረጃም ከደረሰ በኋላ በዕደ በላጊ ሪሳላ ኢለይሂም ሐታ የኩኑ ቀድ ቃመት ዐለይሂም አልሑጃ ያንን ማስረጃም ከተረዱት በኋላና ሑጃ ከቆመባቸው በኋላ እንጂ በጥመት የሚገልጽ አይደለም ይላል። ከማ ቃለ ተዓላ ወአማ ሰሙድ ፈሀደይናሁም ፈስተሐቡ ልዐመ ዐለል ሁዳ ብሎ እንዳለው አለና ወቃለ ሙጃሂድ ብሎ አለ ቢቀውሊሂ ተዓላ ወማ ካነ አላሁ ሊዩዲለ ቀውመን አልአያ። በዚህ አንቀጽ ላይ አሁን ባወሳነው ላይ ሙጃሂድ ትልሚዝ እብኒ ዓባስ ረዲየላሁ ዐንሁማ ወአርዳሁ የአብዱላህ ብን ዓባስ ታላቁ ትልሚዝ ደረሳ ሙጃሂድ ታላቁ ታቢዒ ብለዋሉ ቃል በያኑላሂ ወማ ካነ አላሁ ሊዩዲለ ቀውመን በዕደ ኢዝ ሀዳሁም ሐታ ዩበይነ ማለት እስኪያብራራላቸው ድረስ የተፈለገበት እዚህ አንቀጽ ላይ አሉ በያኑላሂ ዐዘ ወጀል ሊልሙእሚኒነ ፊል ኢስቲግፋሪ ሊልሙሽሪኪነ ኻሳ ወፊ በያኒሂ ጣዓተሁ ወመዕስየተሁ ዓማ። እየተወራ ያለው አንቀጹ ሰበበ ኑዙሉ አማኞች ለሙሽሪኮች ኢስቲግፋር ማድረጋቸውን በተመለከተ ነውና ከዛ ነህዩ ሲመጣ ፊት ኢስቲግፋር ባደረጉት ነገር ሙአኸዛ ይኖርብን ይሁን እንዴ ሲሉ ላ አላህ ተባረከ ወተዓላ ያንን የምትጠነቀቁትን ነገር ነህይን ሳያመጣ በዛ ወንጀል የሚይዛችሁና እንደዚሁም ደግሞ በጥመት የሚገልጻችሁ አይደለም፣ ጥፋተኛ ናችሁ ብሎ የሚገልጻችሁ አይደለም ብሎ አላቸው። ታዲያ ይህ ኻሰተን የወረደበት የሆነ የተለየ የሆነ በያን ነው። ወፊ በያኒሂ ጣዓተሁ ወመዕስየተሁ ዓመተን እንደዚሁም
አላህን መታዘዝና እንደዚሁም ማመፅ የሚባለውን ነገር አላህ የሚታመጽበትና የሚታዘዝበት የሆነውን ነገርም ማብራራቱ ነው። ምን ሲል ፈፈዐሉ አው ዘሩ ስሩ ተዉ ብሎ አላህ ተባረከ ወተዓላ ሳያብራራ በፊት በጥመት የሚገልጽ አይደለም ይላል። እንደዚሁም ኢብኑ ጀሪር ረሒመሁላህ ወማ ካነ አላሁ ሊየቅዲየ ዐለይሂም ፊ እስትግፋሪሂም ሊመውታኩም ወሙሽሪኪን ቢደላል ወማ ካነ አላሁ ሊየቅዲየ ዐለይኩም በእናንተ ላይ አላህ የሚፈርድ አይደለም። ሊዩዲለ ማለት አይ ሊየቅዲየ ዐለይኩም በእናንተ ላይ የሚፈርድ አይደለም ቢደላል በጥመት በዕደ ኢዝ ረዘቀኩም አልሂዳየተ ወወፈቀኩም ሊልኢማኒ ቢሂ ወቢረሱሊህ በአላህና በመላእክተኛው ለማመን ሂዳያ ከሰጣችሁ በኋላ በጥመት የሚፈርድባችሁ አይደለም። እየተወራ ያለው ስለ አልሑክም ዱንያዊ ነው ማለት ነው። ሐታ የተቀደመ ኢለይኩም ቢነህይ ዐንሁ ፈተትሩኩ ነህይ መቶላችሁ ከተዋችሁት በኋላ ነው እንጂ በጥመት የሚገልጻችሁ ከዛ በፊት በጥመት አይገልጻችሁም። ኢዘን አንድ አካል በሁለት የምስክርነት ቃሎች መስክሮ ኢስላም ውስጥ ከገባ በኋላ በሙሐመድ መላእክተኛነት ወቢልጅምላ በአላህ ብቸኛ ተመላኪነት ከመሰከረ በኋላ ቢበዕድ ሽርክያት በከፊል ሽርክያቶች ውስጥ ሳያቅ ቢገባ በያን ማድረግ አለብን ነው እያልን ያለነው። ምክንያቱም አላህ ተባረከ ወተዓላ ነው ወማ ካነ አላሁ ሊዩዲለ ቀውመን በዕደ ኢዝ ሀዳሁም በዶላል አይፈርድባቸውም አይገልጻቸውም ለነሱ ሐታ ዩበይነ ለሁም ማ የተቁን የሚጠነቀቁትን ነገር ከገለጸላቸው በኋላ ቢሆን እንጂ። ኢዘን ሸይኹል ኢስላም ኢብኑ ተይሚያ የሚሆን ከሳቸው በፊትም ከሳቸው በኋላ ያሉ ሸይኹል አልባኒ፣ ሸይኽ መሐመድ ብን ሳሊሕ አልዑተይሚን የሄዱበት የሆነው መንገድ አልቀውሉ ራጂሕ እሱ ነው። ኢንሻአላህ ፈሁወ መዝሀቡ ሰለፍ ብለው እንዳሉት ሸይኽ ረቢዕ ብን ሃዲ አልመድኸሊ ይህ ነው አቋማችን። ከቁርአን በሰለፎች አረዳድ የያዝነው የሆነው እምነታችን ይህ ነው። ቢሸሃደተይን መስክሮ ሰውየው ሽርክ ላይ ቢወድቅ እናስተምረዋለን እንጂ በሽርክ አንፈርድበትም። በሽርክ ይፈረድበታል ሳናስተምረው በስተፊት ለማለት አንድም ማስረጃ ማምጣት አትችሉም እንላቸዋለን። ይህን የምንለው ግን ከኛ ፋብሪካን አይደለም። ልክ አቡ ኒብራስ ያንን ንግግር ከአፉ እንዳወጣው አምሳያ الشيخ محمد بن صالح العثيمين ናቸው ያሉት። ወለና ሰለፍ ከኛ ቀዳሚ ያለ እንዲህ ንግግር ሲናገር ከኔ የመነጨ የሆነ ንግግር አይደለም። ሼክ ሙሐመድ ብን ሳሊሕ አልዑተይሚን ምን ይላሉ? አንድም አካል ዑዝር ቢልጀህል የለም በማለት ላይ ሙስተቂም የሆነ ማስረጃ ይዞ መምጣት አይችልም። አይ ሐቀን ትክክል ተናግረዋል። ማስረጃ አለኝ ምን አልኪታብ ወሱና የሚል ደግሞ ነገር ይዞ መምጣት ይችላል። ቢልኪታብ ወሱና ቢፈህሚ ሰለፍ ኒቃሽ እናደርጋለን ቢኢዝኒላህ ተባረከ ወተዓላ ወቢዐውኒህ ማለት ነው። ኸይረን አንድ ልጀምር እነዚህ አያት ላይ ማብራሪያ ወደ ሌላ አያቶች ይራመዳለሁ። አልኢማም አልበገዊ ምን ይላሉ በተፍሲራቸው? ወማ ካነ አላሁ ሊዩዲለ ቀውመን በዕደ ኢዝ ሀዳሁም ያለውን ሲያብራሩ መዕናሁ ትርጉሙ አሉ ማ ካነ አላሁ ሊየሕኩመ ዐለይኩም ቢደላላ አላህ በእናንተ ላይ በጥመት የሚፈርድ አይደለም። ቢተርኪል አዋሚሪ ቢስትግፋሪኩም ሊልሙሽሪኪን ለሙሽሪኮች እስትግፋር ማድረጋችሁን በመተው ያለውን ትዕዛዝ በመተዋችሁ በጥመት የሚገልጻችሁ አይደለም። ሊየሕኩመ ዐለይኩም ነው እያሉ ያሉት ሐታ ዩበይነ ለሁም ማ የተቁን ያ የሚጠነቀቁትን ነገር እስኪገልጽላቸው ድረስ። ዩሪዱ ሐታ የተቀደመ ኢለይኩም ቢነህይ ወደ እናንተ ነህይ ክልከላን ሳያመጣ በፊት በጥመት የሚገልጽ አይደለም። ፈኢዛ ተበየነ ወለም ተእኹዙ ቢሂ ግልጽ ሆኖ ግን ካልያዛችሁ ፈዒንደ ዛሊክ ተስተሒቁነ አደላል የዛኔ በጥመት የተገባችሁ ትሆናላችሁ። ሌላውና ስምንተኛው ቁርአናዊ ማስረጃችን በየውስጡ በርካታ የሆኑ አያቶች ተነስተዋል። ነገር ግን በዋናነት እያብራራሁ መሄድ የፈለኳቸው አያቶች ነው እንጂ ሳሊሕ አልሼኽ በውስጥ ወደ 5 አያቶች እና ከዛ በላይ አውስተዋል። ወጃወዝና ቢበኒ እስራኢል አልበሕር ፈአተው ዐላ ቀውሚ ያዕኩፉነ ዐላ አስናሚን ለሁም ቃሉ ያ ሙሳ እጅዐል ለና ኢላሀን ከማ ለሁም አሊሀ ቃለ ኢነኩም ቀውሙን ተጅሀሉን
አላሁ ተባረከ ደፈናቸው። ፊርዓውንን ካጠፋ በኋላ ፊርዓውንን ከነ ህዝቦቹ ባህር ውስጥ ካሰጠመ በኋላ አላሁ ተባረከ ወተዓላ በኒ እስራኤሎችን ባህሩን አሻገርናቸው ይላል። ፈአተው ዐላ ቀውሚን ያዕኩፉነ ዐላ አስናም በጣዖት ላይ እነሱን በማምለክ የሚቀመጡ የሆኑ ህዝቦች ወደ እነሱ መጡ። ቃሉ ያ ሙሳ ጅዐል ለና እነሱን ሲያዩቸው ምን ብለዋሉ? አንተ ሙሳ ሆይ ለእኛ አድርግልን። እነማን? እነዛ አማኞች ሙስሊሞች ባህርን የተሻገሩ የሆኑ የሙሳ ተከታዮች ኢጅዐል ለና ኢላሃን ከማ ለሁም አሊሃ ለእነሱ አማልክቶች እንዳሏቸው ለእኛም አምላክ አድርግልን፣ ወደ አላህ እነሱን በማምለክ የምንቃረብበት የሆነ አድርግልን አሉ። ቃለ እሱም ምን ብሎ አለ? ኢነኩም ቀውሙን ተጅሀሉን እናንተ መሃይማን ህዝቦች ናችሁ፣ ለአላህ የሚገባው የሆነውን ማጥራት የማታውቁ መሃይሞች ናችሁ ነው ያሏቸው። እዚህ ላይ እናንተ ሙሽሪኮች ናችሁ ብለው አላሏቸውም። እንዲህ ብለው የፈሰሩት ከሰለፎች ካሉ አቱ ቡርሃነኩም ኢንኩንቱም ሳዲቂን ብለን እንላቸዋለን። ምክንያቱም እዚህ እየተጠየቀ ያለው ኢላህ ነው። ከአላህ ውጭ የሚመለክ አምላክ አድርጉልን ነው እየተባለ ያለው። እንደሚታወቀው አላህ ነው ብቸኛው አምላኬ ብሎ አንድ አካል ሳያቅ በባዕድ ሽርክያት የወደቀን አካል ሙሽሪክ ብለን ነው የምንጠራው። በዱንያ ካፊር ነው የሚባለው ነው እየተባለ ያለው። እነዚህ ደግሞ ከሽርክ አይነቶች ውስጥ አንድን ሽርክ አይደለም እየፈጸሙ ያሉት። አስለን ኢላህ አስቀምጥልን፣ የምናመልከው የሆነ አምላክ አስቀምጥልን በምድር ላይ ለሱ ኢባዳን የምናቀርብለት የሆነ ከዛም ወደ አላህ የሚያቀርብ ልክ ሙሽሪኮች የመካ ሙሽሪኮች ሲያደርጉ እንደነበሩት ማለት ነው። ከአላህ ውጭ ያርዱላቸዋል፣ ከአላህ ውጭ ይለምኗቸዋል፣ ከአላህ ውጭ ኢስቲጋሳ ያደርጉባቸዋል። ነገር ግን እነዛ ሁሉ ምንድን ነው የሚሏቸው? ማ ነዕቡድሁም ኢላ ሊዩቀሪቡና ናቸው። ልክ እንደዛው ኢላህን አድርግልን ብለው ጠየቁ። ሙሳ ዓለይሂ ሰላም ግን ኢነኩም ቀውምን ተጅሀሉን። አልበገዊ ረሒመሁላህ ምን ብለው ይላሉ? ፈቃለት በኑ እስራኤል ለማ ረአው ዛሊክ እነዛን ጣዖታቶች ያዩ ጊዜ ብለዋሉ ቃሉ ያ ሙሳ ጅዐል ለና ኢላሃን አንተ ሙሳ ሆይ ለእኛ አምላክ አድርግልን፣ አይ ሚታለን ነዕቡዱህ የምናመልከው የሆነ ቅርጽ አድርግልን ብለዋሉ። ከማ ለሁም አሊሃ ለእነሱ አማልክቶች እንዳሏቸው። እዚህ ላይ ምን ይላል? ወለም የኩን ዛሊከ ሸከ ሚን በኒ እስራኤል ፊ ወሕዳንየቲላህ እንዲህ ያሉት የአላህን ብቸኛ ተመላኪነት ተጠራጥረው አይደለም። ወኢነማ መዕናሁ የዚህ ትርጉሙ ኢጅዐል ለና ሸይአን ኑዐዚሙሁ ወነተቀረቡ ቢተዕዚሚሂ ኢለላህ ዐዘ ወጀል ያን የሆነ ነገር አድርግልንና ያንን ነገር በማላቅ ወደ አላህ የምንቃረብበት የሆነ ወመድረጋቸው ከአላህና ከነሱ መካከል መዳረሻን ማበጀታቸው መፈለጋቸው ላያዱሩ ዲያነ ሃይማኖትን የማይጎዳ መሰላቸው፣ ተረጠሩ። ወካነ ዛሊከ ይህ ሆነ ሊሽደቲ ጀህሊሂም መሃይምነታቸው የበረታ ለመሆኑ ከዛሊክ ኢብኑ ከሲር ረሒመሁላህ ቀውሙን ተጅሀሉን ማለት አይ ተጅሀሉን ዐዘመተላህ ወጀላለሁ። ኢብኑ ጀሪርም ተመሳሳይ የሆነ ይናገራሉ። የአላህን ልቅና የማታውቁት መሃይም ህዝቦች ናቸው ነው ያሏቸው። ወማ የጅቡ አን ዩነዘሀ ዐንሁ ሚነ ሸሪክ ወልመሲል። ስለዚህ ነቢዩላህ ሙሳ ዓለይሂ ሰላም ይህን ጥያቄ ያቀረቡትን ሰዎች ከለከሏቸው፣ ነህ ያደረጓቸው እንጂ አላከፈሯቸውም። አክፈራዋቸዋል የሚል ካለ ማስረጃውን ያምጣ ማለት ነው። ማስረጃውን ያምጣ። ለዚህ ፍንትው አድርጎ የሚያስረዳንና እነዚህን ሰዎች በቋንቋቸው የሚያናግር የሆነ ግልጽ ንግግር ሼክ መሐመድ ብኑ አብዱልዋሃብ ንግግር አለ። ከሽፍ ሹቡሃት ላይ ያወሱበት የሆነ ግልጽ የሆነ ንግግር ምን ይላሉ? ማስረጃዎችን እያወሱ ሰውየው ኩፍር የሆነ ንግግር እንዲሁ በምላሱ ይናገራል። ነገር ግን ከእስልምና የማያወጣበት የሆነ ኩፍር የሆነ ንግግር ካፉ ያወጣል ሳያቅ ማለት ነው። ያንን ሲናገሩ ምን ይላሉ? ወሚነ ደሊል ዐላ ዛሊከ አይደን ማ ሐካ አላሁ ዐን በኒ እስራኤል መዓ ኢስላሚሂም ወዕልሚሂም ወሰላሒሂም ከዚህ ውስጥ የሚካተት ነው አለ
አላህ ተባረከ ወተዓላ ስለ በኒ እስራኤሎች ያወራው የተረከው መዓ ኢስላሚሂም አስምሩልኝ ሙስሊም ከመሆናቸው ጋር ወዒልሚሂም ወሰላሒሂም ሳሊሕና ዓሊም ከመሆናቸው ጋር አነሁም ቃሉ ሊሙሳ እነሱ ብለዋሉ ለሙሳ ኢጅዐል ለና ኢላሃን ከማ ለሁም አሊሃ ለእኛ አምላክ አድርግልን ለነሱ አማልክቶች እንዳሏቸው። እንደዚሁም ወቀውሉ ኡናስ ሚነ ሰሓባ ብለው ቀጠሉ። ኢጅዐል ለና ዛተ አንዋጢን ለእኛ የምንቃረብበት የሆነ የማንጠልጠያ ባለቤት አድርግልን ብለዋሉ። ረሱልም ዓለይሂ ሰላቱ ወሰላም ይህ ንግግራችሁ የበኒ እስራኤሎች አይነት ንግግር ነው፣ ኢጅዐል ለና ኢላሃን ያሉት ንግግር አምሳያ ነው ሲሉ ማሉ አሉ ሼኹ። ነገር ግን አሉ እዚህ ዘንድ ተከተሉኝ ወንድሞች፣ ወላኪን ልልሙሽሪኪነ ሹብሃቱን የድሉነ ዒንደ ሃዚሂ ልቂሳ ወሂየ አነሁም የቁሉን እነዚህ ሙሽሪኮች ግን የሚያመጡት የሆነ ኢነ በኒ እስራኤል ለም የክፍሩ ቢዛሊክ በኒ እስራኤሎች እኮ አልከፈሩም ብለው ይላሉ። በኒ እስራኤሎች አልከፈሩም በዚህ ንግግራቸው ብለው ይላሉ። ወከዛሊከ አለዚነ ቃሉ ሊነቢይ ሰለላሁ ዐለይሂ ወሰለም ኢጅዐል ለና ዛተ አንዋጢን ለም የክፍሩ ዛቱ አንዋጥ ለእኛ አድርግልን ያሉ ሰሓቦችም አልከፈሩም ብለው ይላሉ። ሙሽሪኮች የዘመናችን ሽርክ የሚፈጽሙ ሰዎች ማለት ነው። ፈልጀዋብ መልሱ አነቁል ኢነ በኒ እስራኤል ለም የፈዓሉ ዛሊክ የሼኹ ንግግር በደንብ እናጤ ነው። አይደለም ሙሽሪኮች ናቸው ከፍረዋል አይደለም እያሉ ያሉት ልክ እነ ሙስጠፋ እንደሚሉት ማለት ነው። ምናልባት የሙሳን ህዝቦች ካፊሮች ናቸው የሚል ከነሱ አልሰማንም። ነገር ግን ቀዒዳቸው ሙጠሪድ ከሆነና ሁሉን የሚያዳርስ ከሆነ ሽርክ ጀህለን የፈጸመ ሰው ሙሽሪክ ብለው የሚጠሩ ከሆነ አምላክ በምድር ላይ ያደርግልን ያለ አካል አሕራ ቢልኩፍር በኩፍር የተገባ የሆነ አካል አክፍሯቸው እንላቸዋለን። ሰዎች ግድ የላቸውም ቢፋህሚ ሰለፍ ምንም ደንታ የላቸውም። የእነሱን ስሜት እስከገጠመ ድረስ ሊሉትም ይችላሉ። አላሁ አዕለም። ከአሁን በፊትም በአካል የሆነ ሰው ጋር በማወራ ጊዜ ብሎኝ የሚያውቃል ሙሽሪኮች ናቸው የሙሳን ህዝቦች። ማስረጃ አንድም የለም። ነስአሉላህ አልዓፍወ ወልዓፊያ። ኢነ በኒ እስራኤል ለም የፈዓሉ ዛሊክ አልሰሩም። ወከዛሊከ አለዚነ ሰአሉ ነቢይ ሰለላሁ ዐለይሂ ወሰለም ለም የፈዓሉ ዛሊክ አልሰሩትምና ነው ከተከለከሉ በኋላ። ወላ ኺላፈ አነ በኒ እስራኤል ለው ፈዓሉ ዛሊክ ለከፈሩ በኒ እስራኤሎች ከተከለከሉ በኋላ ቢፈጽሙት ኑሮ ይክዱ ነበር። እዚህ ላይ የምናሰምርበት ነገር አስምረን ልንይዘው የሚገባ የሆነው ነጥብ ምንድን ነው? ሼኹ በተግባር ብቻ ነው ኩፍር ያለው እያሉ አይደለም። በንግግርም ኩፍር አለ። ንግግራቸው ኩፍር ነው ራሱን ችሎ። ነገር ግን ሲነገራቸው ማያውቁ ሆነው ገና እያወቁ ነው። ከተነገራቸው በኋላ ወደፊትም ንግግራቸው ይመጣልናል። ከተነገራቸው በኋላና ከተከለከሉ በኋላ ቢተገብሩት መዓል ዒልም ነውና ያንን ወንጀል እየፈጸሙ አሉት የዛኔ ይከፍራሉ የሚባለው ማለት ነው። ወከዛሊከ ላ ኺላፈ ፊ አነ አለዚነ ነሃሁም ነቢዩ ሰለላሁ ዐለይሂ ወሰለም ለው ለም ዩጢዑሁ እንደዚሁም የአላህ መልእክተኛ ኸዱ ዛተ አንዋጥ ያን ሰይፋቸውን የሚያንጠለጥሉበት የሆነን ዛፍ ቢጠቀሙ ኑሮ ባዕደ ነህይሂ አስምሩልኝ፣ ባዕደ ነህይሂ ከከለከሏቸው በኋላ ለከፈሩ ይክዱ ነበር። ወሃዛ ሁወ ልመጥሉብ የተፈለገውም ይህ ነው ማለት ይህ ተግባር ወደ አላህ እንዲያቃርቡን በሚል ስም ከአላህ ውጭ ላለ አካል አምልኮን ዒባዳን መስጠት ኩፍር መሆኑን ማረጋገጥ የፈለጉበትና ሼኹ ወሃዛ ሁወ ልመጥሉብ አሉ። ነገር ግን አሉ አሁንም ወላኪን ሃዚሂ ልቂሳ ቱፊድ ይቺ ታሪክ ትጠቅመናለች። አነ ልሙስሊመ አስምሩበት፣ አነ ልሙስሊመ በል ልዓሊመ ሙስሊም ይልቁንም እንዲሁም ዓሊም የሆነ ሰው ቀድ የቀዑ ፊ አንዋዕ ምን ሽርክ ላ የድሪ ዐንሃ ሳያቅ ከሽርክ ላይ ሊወድቅ ይችላል። ምንድን አነል ሙስሊመ ነው እያሉ ያሉት። አነል ሙሽሪከ ብለው አጥፍተው ይጻፉት። ሙስሊም የሆነ ሰው የአንዋዕ ሚነ ሽርክ ይወድቃል ማለትን እንረዳለን ከዚህ ታሪክ ነው እያሉ ያሉት። ስለዚህ የሙሳ ህዝቦች የሚሆኑ የረሱል ዓለይሂ ሰላቱ ወሰላም ዛቱ አንዋጥ
አድርግልን ብለው ያሉት ሙስሊም መሆናቸውን ግልጽ በሆነ አረበኛ ቋንቋ የተናገሩ ነው። ሼክ ሙሐመድ ብን አብዱልዋሃብ የምታቀሩትን ሪሳላዎች እያጤናችሁ አቅሩ፣ እያጤናችሁ ተማሩ እንላቸዋለን ማለት ነው። እነዚህን አካሎች من ይላሉ? فتفيد التعلم والتحرز ومعرفة أن قول الجاهل التوحيد فهمناه أن هذا من أكبر الجهل ومكايد الشيطان ተውሂድ ተረድተነዋል የሚል ሰው ትልቅ የሆነ ጀህል መሆኑንና እንደዚሁም ደግሞ የሸይጣን ሴራዎች ውስጥ አንዱ ሴራ መሆኑን ሊረዳ ይገባል። ምክንያቱም ሙስሊም የሆነ ሰው ዓሊም የሆነ ሰው ቢባዕድ ሽርክያት ይወድቃል እያሉ በድጋሚ ይጠቅመናል። ወቱፊዱ አይዘን أن المسلم المجتهد إذا تكلم بكلام كفر ሙስሊም የሆነ ሰው ወደ አላህ የሚቃረብበትን የሆነን ተግባር ለማስገኘት ጥረት የሚያደርግ ሙጅተሂድ የሆነ ሰው በክህደት ንግግር ከተናገረ አሉ ወሁወ ላ የድሪ ሳያቅ ፈኑቢሃ ዐላ ዛሊከ ወዲያው በዛ ላይ ማንቂያ መልእክት ተሰጠው፣ ተማረ ማለት ነው። ፈታበ ሚን ሰዓቲሂ ወዲያውኑ ተመለሰ ወደ አላህ። ከተነገረው በኋላ በዛ ኩፍር ላይ አልዘወተረም። የዚህ አይነት አካል አነሁ ላ የክፉር የዚህ አይነቱ አካል አይክድም፣ ከሃዲ አይሆንም። ከማ ፈዓለ በኑ እስራኤል ወለዚነ ሰአሉ አነቢይ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ የጠየቋቸው ሰዎችና እንደዚሁም በኑ እስራኤሎች እንደፈጸሙት ብለው 5 ደቂቃ አካባቢ ያለ መሰለኝ ልጨምርና ላጠናቅ። ያው ቀጣዩን ርዕስ እንግዲህ አልተነሳም ረጋ ብለን ማየት ስላለብን እና መረዳዳት ስላለብን በሚል ነው። ቀጣዩን ርዕስ ያው በቀጣይ ኢንሻአላህ የምናየው ይሆናል። ቁርአናዊ ማስረጃዎች ሁለት ልጨምር፣ አንድ ቁርአን ማስረጃና አንድ ሐዲስ ብቻ ልጨምርና አጠናቅቃለሁ ማለት ነው። ማዕዝረተን ሰዓት ከገፋው يقول الله تبارك وتعالى وما كان ربك مهلك القرى حتى يبعث في أمها رسولا الله የመንደር ከተማ ሰዎችን የሚያጠፋ አይደለም። ሐታ የበዓተ ፊ ኡሚሃ በዋና ከተማዋ እስኪልክ ድረስ ረሱላን መላክተኛ የትሉ ዐለይሂም አያቲና ወማ ኩና ሙህሊኪ ልቁራ ኢላ ወአህሉሃ ዛሊሙን ነዋሪዎቿ በዳዮቹ ነው እንጂ ቢተርኪ አልመእሙራት የታዘዙትን በመተው ተውሂድን በመተው ሽርክ ላይ በመዘፈቅ ባዕደ ነሂ ከተከለከሉ በኋላ ሽርክ ላይ በመዘፈቅ ያጠፉ እና እንደዚሁም ነፍሳቸውን የበደሉ የሆኑ አገሮችን እንጂ አናጠፋም ይላል። ኢዘን ታሪክንን ቁርአን የተረከልንን ታሪክ በምንገነዘብ በምናይ ጊዜ የተጠፉ ህዝቦች በሙሉ መላእክተኛ ከተላከ በኋላ ነው። በሽርክ ለዓመታት ከኖሩ በኋላ በሽርካቸው ላይ ለበርካታ ዓመታት ከኖሩ በኋላ አላህ እያጣቀማቸው ነገር ግን መላእክተኛን ይልካል፣ እምቢ ሲሉ ይጠፋሉ። ይህ ማለት ምን ማለት ነው? አላህ ተባረከ ወተዓላ በዱንያም በአኺራም ሙአኸዛ አያደርግም መላእክተኛን ከላከ በኋላ እንጂ ሩሱለን ሙበሽሪን ወሙንዚሪን ሊአላ የኩነ ሊናሲ ዐለላሂ ሁጀቱን በዕደ ሩሱል ብሎ እንደሚለው መላእክተኞችን አብሳሪዎችና አስጠንቃቂዎች የሆኑ መላእክተኞችን ልከናል። ለምን? ሊአላ የኩነ ሊናስ ለሰዎች እንዳይኖር ዐለላሂ ሁጀቱን በዕደ ሩሱል አይ በዕደ ኢርሳሊ ሩሱል መላእክተኞችን ከላክን በኋላ በአላህ ላይ ለሰዎች ማስረጃ እንዳይኖር መላእክተኞችን ልከናል ይላል። ምን ብለው ማስረጃ ያመጣሉ ቢባል ረበና ለውላ አርሰልተ ኢለይና ረሱላን ፈነተቢዐ አያቲከ ወነኩነ ሚነል ሙእሚኒን መላእክተኛን በላክልንና አያቶችህን ተከትለን ከአማኞች በሆን እንጂ ሳታስተምረን መላእክተኛን ሳትልክብን እንደዚሁም ደግሞ ቁርአን ኪታብን ሳታወርድልን እንዴት ትቀጣናለህ ብለው እንዳይሉ ሩሱለን ሙበሽሪን ወሙንዚሪን ሊአላ የኩነ ሊናሲ ዐለላሂ ሁጀቱን በዕደ ሩሱል። የዚህ አይነት ተመሳሳይ የሆኑ አንቀጾች በርካታ ናቸው። አላህ ተባረከ ወተዓላ በዕደ ተበይን ወልዕልም እንጂ በዱንያም በአኺራ ሙአኸዛ የሌለበት እንደሆነ በርካታ አያቶች አሉ። ወማ አርሰልና ሚን ረሱሊን ኢላ ቢሊሳኒ ቀውሚ ሊዩበይነ ለሁም ፈዩዲሉ ላሁ መን የሻእ ወየህዲ መን የሻእ። መላእክተኛን አላክንም
በህዝቦቹ አንደበት ቢሆን እንጂ ለምን ሊዩበይነ ለሁም እንዲያብራራላቸው ፈዩዲሉ ላሁ መን የሻ እዛ አላህ የሻውን ሰው ያጠማል ወየህዲ መን የሻ ፈለገውን ደግሞ ያቀናል ወማ ካነ አላሁ ሊዩዲለ ቀውመን በዕደ ኢዝ ሀዳሁም ቅድም ያወሳሁት ወሀዛ ኪታቡን አንዘልናሁ ሙባረኩን ኢላ ገይሪ ዛሊክ ሚነል አያት ዳለቲ ዐላ አነል ሑጀተ ላ ተቁሙ ኢላ በዕደ አልዕልሚ ወልበያን አላህ ተባረከ ወተዓላ ከዒልምና ከበያን በኋላ እንጂ በዱንያም በአኺራ ሙአኸዛ አያደርግም። ከእነዚህ አያቶች አብዛኞች የአኺራን ቅጣት በተመለከተ ቢሆኑም እንደዚሁም በብዛት ከእነዚህኞች የማያንሱ የሆኑ አያቶችንም አንስቻለሁ የዱንያን አሕካም በተመለከተ የሚያመላክቱ ነገር ግን በአኺራ ያለን አሕካም የሚያመላክቱ የሆኑ ቅጣትን ነፊ የሚያደርጉ የሆኑ አያቶች መምጣታቸውም ራሱ በዱንያ ላለ ሕክም ማስረጃ ይሆናል። ለምን አስሉ በዱንያ ሙአኸዛ አለመኖር ነው፣ በአኺራ ሙአኸዛ ላለመኖር። በዚህ ላይ አይለያያል የሚል ካለ ማስረጃውን ይዞ መምጣት ነው፣ ቤት ዘግቶ መጮህ ሳይሆን ማለት ነው። አንድ ሐዲስ ልጨምር እና በዛ አቆማለሁ። ሐዲስን ያው ሁላችንም ስለምናውቀው መልእክቱን ብቻ እናገራለሁ። ረሱሉ ዓለይሂ ሰላቱ ወሰላም ስላለፈ አንድ ሰው ይናገራሉ። በነፍሱ ላይ ድንበር ያለፈና ወንጀሎችን የፈጸመ የሆነ ሞት መጣበት። ልጆቹን አደራ አለ። የሞት ጊዜ ሰውነቴን አቃጥሉና ፍጩት፣ ከዛ በኋላ በባህር ላይ በትኑት አለ። በየብስም ላይ በትኑት። ምክንያቱም አላህ ተባረከ ወተዓላ ለኢን ቀደረ ዐለየ ረቢ ለዩዓዚበኒ ዐዛበን ማ ዐዘበሁ ቢሂ አሐዳ ማንም ያልቀጣውን የሆነን ቅጣት ይቀጣኛልና አላህ እኔን በመቀስቀስ ላይ ከቻለ ብሎ አለ። ከዛም ይህን ሰሩ። ከዛ አላህም ተባረከ ወተዓላ ምድርን የያዝሽውን ሰብስቢ ያላት ቆመ። ከዛ ምን አለው? ማሐመለከ ዐላ ማ ሰነዕት በሰራኸው ላይ ምን አነሳሳህ? እሱ ምን ብሎ አለ? ኸሽየቱከ ያ ረብ ጌታዬ ሆይ አንተን መፍራቴ ነው። አው መኻፈቱክ ከሌላ ሪዋያ እንደመጣው ፈገፈረ ለሁ ቢዛሊክ አላህም ተባረከ ወተዓላ ማረው። ይህንን ሐዲስ ሸይኹል ኢስላም ኢብኑ ተይሚያ ማስረጃ አድርገው ለዑዝር ቢልጀህል ያመጡታል። ሐዲሱል ቁድራ ምናምን ምናምን እያለ አቡ ኒብራስ ሲያላግጥ እንሰማለን። የሚያላግጠው በማስረጃው ነው ወይስ ማስረጃ ባደረጉት ሰዎች ነው? ሰዎቹ እኮ የሚላገጥባቸው የሆኑ ሰዎች አይደሉም። ሊላገጥበት የሚገባው ጀህል ከፀጉር እስከ ጥፍሩ ድረስ ያሟላው የሆነ እንዳንተ አይነቱ አካል እንጂ ሸይኹል ኢስላም አይደለም ልታላግጥባቸው የሚገባው። ሸይኹል ኢስላም በእሳቸው ማስረጃ ማቅረብ ከሆነ እያላገጥክ ያለው በራስ ላይ ማፌዝ ነው የሚሆነው። ከዛም አልፎ በቁርአን ወይ ደግሞ በሐዲሱ ከሆነ እያላገጥክ ያለው ኸጠሩ ከባድ ነው። ስለዚህ ሐዲሰል ቁድራን እንትን ያመጣሉ፣ እንደዛ መሆን የለበትም። ማስረጃ ካለ አትሟሟም እንደጨው ናና እንወያይ። ኸይረን ይህም ሐዲስ በሚወሳ ጊዜ ልዩነት አለው ብለው ይላሉ። አሁን እንዳልኩት እነዚህ ሰዎች፣ እኛ ግን ልዩነት የለውም። ሁለቱም ሙኽሪጅ ዐኒል ኢስላም የሆነ ቁድራን ማስተባበልም ሽርክ መፈጸምም ሁሉም ኩፍር ነው። ወተፍሪቅ በይነል ሙከፍራት ላ ደሊል ዐለይህ ማስረጃ የለውም። የሚያሰጡ ከእነዚህ ደግሞ ኢንትዛር የሚደረግባቸው ተብሎ ማለት ማስረጃ የለውም ተግባር ነው። ይህም በይነል ኡሱል እንደዚሁም በይነል ኡሱል ወልፉሩዕ ተፍሪቅ ማድረግ የአህለል ከላሞች እንደዚሁም የሙዕተዚላዎች ንግግር እንደሆነ መጅሙዕ ፈታዋ ላይ ሸይኹል ኢስላም እንዳወሱ ከአሁን በፊት አውስቻለሁ። አሼኽ አልዓላማ ዓብዱራሕማን አሰዕዲ ያሉትን ንግግር ተናግሬ በዚህ እቋጫለሁ። ፈኢነል ቢድዕ አለቲ ظهرت في زمانه ባለፉት ሰዎች ጊዜ የመጡ ግልጽ የሆኑ ቢድዓዎች አሉ። ከቢድዓቲል ኸዋሪጅ ሙሽተሚለቱን ዐላ ረድ ንሱስ ሚነል ኪታቢ ወሱና ወተክዚቢሃ ወተሕሪፊሃ ምን በውስጡ የያዘ ነው አሉ። ንሱሶችን ቁርአናዊ ማስረጃዎችን ማስተባበል፣ ተሕሪፍ ማድረግና እነሱን መመለስን በውስጡ የያዘ ነው። ወዛሊከ ኩፍሩን ይህ ክህደት ነው አሉ። ልብ ብላችሁ ተከተሉ ወንድሞች። ላኪን يمتنع من تأويل ስላለ ግን ተእዊል ማለት አልጀህሉል ሙረከብ የሚባለው
ጀህል ብለን የምንለው አልጀህሉል በሲጥ የሚባለው ሲሆን ተእዊል ማለት ደግሞ አልጀህሉል ሙረከብ ዒልም የለውም በዛ ነገር ላይ ትክክለኛ የሆነ ነፍሰል አእምሮ ጋር የሚጋጠም የሆነ እውቀት የለውም፣ ነገር ግን መሰለው። ሁለቱም ግን ጀህልና ተእዊል ጀህል ያለው ከመጠቅለሉ ጋር ተእዊል ብለን ለብቻ የምንጠራው አልሙረከብ የሚባል ሲፋ ስለሚጨምርበት ነው። አላ ኩሊ ሐል ሊውጁድ ተእዊል ተእዊል ስላላቸው እነዛ ሰዎች ማስረጃ ሳይሆን ማስረጃ የሚመስል ነገር ስላላቸው አላከፈሯቸውም አሉና ፈላ ፈርቀ በይነ ተክዚብ ልኸዋሪጅ الخوارጆች ተክዚብ መካከልና ሊንሱስ ሸፋዓን የሚያመላክቱ ማስረጃዎችን ተክዚብ አድርገዋል። በዛ መካከልና ወተክዚብህም ሊንሱስ ዳለቲ ዐላ ኢስላሚ ወኢማን አህሊል ከባኢር ትልቅ ወንጀል የፈጸመ ሰው ሙስሊም ነው የሚባለው ያሉትን ንሱሶች ከማስተባበላቸው መካከልና ወስትሕላል ሰሓቦችን ደም ከማብቃታቸው መካከል እንደዚሁም ወተክዚብ ልሙዕተዚለቲ ቢሸፋዓቲ ሊአህሊል ከባኢር ወነፍይ ልቀደሪ ወተዕጢል ቢስፋቲላህ የአላህን ስም እና ባህሪዎች ማራቆት እንደዚሁም ቀደር ሸፋዓ ሊአህሊል ከባኢር ሙዕተዚላዎች የለም ብለው ከማስተባበላቸው መካከልና ወገይሪ ዛሊከ ሚን መቃላትህም ከዚህም ውጭ ያሉ ንግግሮቻቸው መካከልና ወበይነ ተእዊል መን አጃዘ ዱዓአ ገይሪላህ ወልእስቲጋሰተ ቢህ የፈለኩበት ይህ ወበይነ ተእዊል መን አጃዘ ዱዓአ ገይሪላህ ከአላህ ውጭ ያለን አካል መለመን ይበቃል ብሎ ከጠመዘዘና ተእዊል ካደረገው ሰውዬ መካከል ወልእስቲጋሰተ ቢህ ከአላህ ውጭ ባለ አካል እርዳታ መጠየቅ ይቻላል ብሎ ካለው ሰውዬ መካከል ፈርቅ የለም እያሉ ነው። ማን? አሸይኽ አልዓላማ አብዱረሕማን አሰዕዲ የአባ ኒብራስ አንተ ነህ ቢፈህሚ ንሱስ ቁርአናዊ ሐዲሳዊ ማስረጃዎች እንደዚሁም የዑለማዎችን ንግግር በመረዳት አንተ ነህ በላጩ ነው ወይስ እነ ሼኽ አልዓላማ አብዱረሕማን አሰዕዲ እና እነ ሼኹል ኢስላም ናቸው? ማነጻጸሩም ትልቅ ዐይብ ነው ማለት ነው። ማዕዚረተን ሰዓት ገፋው። ይህና መጅሙዕ ሙአለፋት ሼኽ አልዓላማ አብዱረሕማን አሰዕዲ 24ኛው ጥራዝ 471 ገጽ ላይ እናገኘዋለን። ሀዛ ወላሁ አዕለም ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢህ